አምላክ አሜን። መቃባ ከሪልማ ከነፈረ ቆልቆሎ ዋቀቶኮ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመናምልኮ እንድናመልክ የፈጠረን የአባቶቻችን የቅዱሳን አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ከድካማችን አበርትቶ የእንደገና ዕድል ሰጥቶ ዛሬም በፍቅሩ ገመድ ስቦ በቅድስናው አደባባይ በሰላም ደጅ በእንጀራ ቤታችን ተገናኝተን በዝማሬ በፊቱ እንድንሰለፍ ለአምልኮም በፊቱ እንድንቆም ስለረዳን ከሁሉ አስቀድሞ በሁሉም ስለ ሁሉም ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክቡር አባታችን መላከ ብርሃናት ቆሞስ አባ ማርቆስ የዚሁ የታላቁ ቤተ መቅደስ ዋና አስተዳዳሪና የዚህ መንጋ የበላይ ጠባቂ በወንጌል አገልግሎት የምትመስሉኝ መምህራን ወንጌል የቅዱስ ያሬድ የዜማ በረከት ያደረባችሁ ዘማሪያን፣ ወጣት የሰንበት ተማሪዎች፣ ከሁሉ በላይ እንደ መላእክት ሥርዓት መቅደሱን የምታገለግሉ አእይንተ እግዚአብሔር አባቶች ካህናት፣ ስዩማን እግዚአብሔር፣ ላይካነ ምስጢር ወንድሞች ዲያቆናት፣ ሽበታችሁ የክብር ዘውድ የሆነላችሁ አባቶችና እናቶች፣ ወንድሞችና እህቶች፣ ሰላም እግዚአብሔር ይብዛላችሁ። ሕፃናት ጭምር ሰላምን በሰበከልን በሰላማዊው ኢየሱስ ክርስቶስ ፍጹም ሰላምና ፍቅር እንደምን ዋላችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የምስጋናን ዘውድ በአንደበታችን ስላኖረ ስሙ የከበረና የተመሰገነ ይሁን። ሶርያዊው ሊቅ ታላቁ አባት ቅዱስ ኤፍሬም በውዳሴ ማርያም ድርሳኑ እበያለ ድንግል ይትካሃል ለተነግሮ እስመ እግዚአብሔር መጻ ሀዘረ ላዕሌሃ እንዳለ ጌታ እግዚአብሔር መርጧታልና ከእርሷም ተወልዶ ሰው ሆኗልና ውዳሴዋን ክብሯን ተናግረን የማንፈጽምላት የመዳናችን ምክንያት የሐዲስ ኪዳን ኪሩብ እናታችን እናት ዓለም ጽዮን ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ወንጌልን እንሰብካለን። ለአምላካችን ለእግዚአብሔር መልካም ፈቃድ በዚህ መለኮታዊ የእግዚአብሔር ቃል ላይ እግዚአብሔር በዚህ ዕለት እግዚአብሔር በዚህ ሰዓት የሚያስተምረንን በጎና ደስ የሚያሰኘውን ቃሉን እንሰማለን። ለቀደሙት አባቶቻችን የቃሉን ደጅ የቃሉን ምስጢር ገልጦ እንዳከናወነ ለእኔም ለታናሽ ልጆ ምስጢሩን ገልጦ እንዲያከናውን ቅዱስ ፈቃዱ ይሁን። አከሞልታ ገለተኙ ፈኤጌሰን ረጌሰን ኤዩስ ገርጋር ኦፊንጌስ ፈካታ ወረጋ ማጎል ከናራ ነመገው ኤዩዳ ጸራቀን ማፍላቱ ኤዩዳ ከነመጅራችስ ኤዩዳ የሌላ ገለቴ ሰዋቀዮ አምላካችን እንደ እግዚአብሔር መልካም ፈቃድ በሐዋርያት ሥራ ምዕራፍ 14 ቁጥር 15 ላይ ያለውን የሕያው የአምላካችን የእግዚአብሔርን ቃል መነሻ አድርገን እግዚአብሔር በዚህ ምሽት የሚያስተምረንን በጎና ደስ የሚያሰኘውን ቃሉን እንሰማለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ ሐዋርያው ቅዱስ ጳውሎስና ሐዋርያው በርናባስ ለወንጌል አገልግሎት ተሰማርተው ወንጌል በሚያገለግሉበት የእግዚአብሔርን ቃል በሚያስተምሩበት ስለገጠማቸው አንድ ታሪክ መጽሐፉ መዝግቦልናል፣ ወይም ደግሞ ወንጌላዊ ቅዱስ ሉቃስ ጽፎልናል። በዚህ የመጽሐፍ ቅዱስ ክፍል ላይ በእርግጥ ስለምን ይህን ታሪክ ተጻፈልን ወይም ደግሞ ስለምን ይህ ታሪክ ተመዘገበ ብለን ብንጠይቅ
በመጽሐፍ ቅዱስ ውስጥ የተጻፈው ሐሳብ ሁሉ ለሰው ልጆች ዕውቀት እንዲሆን ለሰው ልጆች ደግሞ ሕይወት ይሆን ዘንድ ቅዱሳት መጻሕፍት ወይም በቅዱሳት መጻሕፍት የተመዘገቡ ታሪኮች ሁሉ ያንን ያስረዱናል። በዚህ መጽሐፍ ቅዱስ ክፍል ላይ በልስጥራን በደርቤን እየዞሩ ለብዙዎች የሕያው እግዚአብሔርን ሐሳብ የሕያው እግዚአብሔርን ቃል ሲመሰክሩ ሲያስተምሩ እንደነበረ መጽሐፍ ቅዱሱ ይነግረናል። ነገር ግን በልስጥራን እግሩ የሰለለ ከእናቱ ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ነበረ ይላል መጽሐፉ። ወጂዲ ኮቦታ በቆና ኩዳፉር ለኮፍሰ ኩደሸን ወንጌላ ኒለልብና ጀዳ ኪታብኒ ቁልቁሉን ኤጋ ቁልቁሉን ጳውሎስ ፋን አከስመ ቁልቁሉን በርናባስ ፋን ሰገሌ ዋቀዮ ኢሳን ኢቲ ረመደናኒ ባን ኢሳ ዋቀዮ ኢቲ ቁልቁሉ ቁልቁሉትን ኢቲ ኢሳን ኢብሰ በሰናን ሰገሌ ዋቀዮ በየለፋቲፍ ደበረሱናፍ ቦባፈመን የካን ገጊፈመን ለለባቱረን በየልስጥራን ጀደሙ የካን መጋላ ልስጥራን ጀደሙ ከስ እና ወንጌል ዋቀዮ ለለበን ነሚቶኮ ገዳሜ ሳቴሳ ካሴ ዴሊከሪ ለበኝ ኔቱሬ የጀረ ኪታብኒ ቁልቁሉ ይሄ ሰው ከእናቱ ማኅፀን ጀምሮ ተራምዶ አያውቅም፣ ሄዶ አያውቅም፣ ተመላልሶ አያውቅም። እንደ ሰዎች መመላለስ ይፈልጋል፣ እንደ ሰዎች መሄድ ይፈልጋል። ግን ደግሞ ከእናቱ ማኅፀን ጀምሮ አንካሳ የነበረ አንድ ሰው ነበረ ብሎ ይላል መጽሐፍ ቅዱስ። መራመድ ቢሻ ግን መራመድ የማይችል መመላለስ ቢፈልግ መመላለስ የማይችል ወዳጆቹ አሊያም ደግሞ ወላጆቹ በፈለጉት ስፍራ ያስቀምጡታል፣ በወደዱ ሰዓት ደግሞ ያነሱታል። በራሱ ወደሚፈልገው ስፍራ መመላለስ ወይንም ደግሞ መሄድ አይችልም። አንድ ሰው ነበር ብሎ ይላል። በእርግጥ ይሄ ሰው በመጽሐፍ ቅዱስ ውስጥ እንዲመዘገብ በመጽሐፍ ቅዱስ ውስጥ ታሪኩ እንዲነገር የሆነበት ምክንያት አለ። ይሄ ሰው እነ ቅዱስ ጳውሎስ የእግዚአብሔርን ቃል ሲያስተምሩ እርሱም ይሰማቸው ነበረ ይላል። ይሄ ከእናቱ ማኅፀን ጀምሮ አንካሳ የሆነ ሄዶ የማያውቅ ተመላልሶ የማያውቅ ሰው እነ ቅዱስ ጳውሎስ የእግዚአብሔርን ቃል ሲያስተምሩ ይሰማቸው ነበረ ይላል። ምን ይላቸው ነበረ? ይሰማቸው ነበረ። መራመድ እኮ አይችሉም፣ መሄድ እኮ አይችሉም። ምናልባት ወዳጆቹ በዚያ ስፍራ ያስቀመጡት ድቃቂ ሳንቲም እላቂ ጨርቅ እንዲያገኝ ሰዎች እንዲለምን ልክ በእኛም ዘመን የቤተ መቅደሱ ደጃፍ ወይም የቤተ ክርስቲያን አጸድ በር ላይ ተቀምጠው ድቃቂ ሳንቲምና እላቂ ጨርቅ እንደሚለምኑ ሰዎች በመቅደሱ ደጃፍ የሚቀመጥ ሰዎች ባስቀመጡት ስፍራ ሆኖ ሳንቲም የሚለምን ሰው ግን ደግሞ ለቅዱስ ጳውሎስ ወንጌል ይሰብካል ነው። ለቅዱስ ጳውሎስ የእግዚአብሔርን ቃል ይሰብካል ነው። ቁጭ ብሎ ይሰማ ነበር ይላል። ለካ ረስቶታል። ሳንቲም ሊለምን ነበር የወጣው የተቀመጠው ያስቀመጠው ወላጆቹ ግን ደግሞ ረሳው። ያ የእርሱ ጉድለት እርሱ የጎደለበት እርሱ የሌለው ነገሩ በእግዚአብሔር ቃል ረሳው። የእግዚአብሔር ቃል ለጉድለታችን ሙላት ነው፣ ለድካማችን እረፍት ነው፣ በማጣታችን ማግኘት ነው። ስለዚህ የእግዚአብሔርን ቃል የሚሰማ ሰው የእግዚአብሔርን ቃል የሚያደምጥ ሰው በእረፍት ይቀመጣል፣ ምድራዊውን ጣጣና ሐሳብ ሁሉ ይዘነጋል። ይሄ ሰው እነ ቅዱስ ጳውሎስ ሲሰብኩ የእግዚአብሔርን ቃል ሲያስተምሩ የምስራችን ወንጌል ሲያወሩ እየሰማ ልመናውን ረሳው። እግዚአብሔር በወንጌሉ ችግራችንን ያስረሳል። ረሳው፣ ዝም ብሎ ይሰማል። እናንተ ጥቂት ነገር ፈልጋችሁ ጥቂት ነገር ጎድሎባችሁ ደስ ይለኝ ነበር ሄጄ ወንጌል ብማር፣ ደስ ይለኝ ነበር ቤተ መቅደሱ ብገኝ ባስቀድስ ደስ ይለኝ ነበረ፣ ኪዳን ላይ ብገኝ ደስ ይለኝ ነበረ፣ ብዘምር ደስ ይለኝ ነበረ። ግን እኮ እንደው ኑሮ አልሞላ ብሎ ትላላችሁ አይደል? እግሩ ያልሞላለት እግሩ ማይራመድለት ሰው ግን ረሳው። ያው በጊዜ ቁጭ ብሎ ካልለመነ ሰዎች ሲመላለሱ ያን ጊዜ ጠብቀው ድቃቂውን ሳንቲም ካልጠየቀ ካልወሰደ የዕለት ጉርሱን ሊሞላ ወይም ደግሞ ምግቡን ሊያስታግስ ረሃቡን ሊያስታግስ አይችልም። ግን ደግሞ የእግዚአብሔርን ቃል ሲሰማ ሁሉ ረሳው። የእግዚአብሔር ቃል ሁሉም ያስነሳል። ለምን? የመጨረሻው እረፍት የእግዚአብሔር ቃል ነው። ለዚያ ነው ነቢዩ ሰለሞን
በመጽሐፈ ምሳሌ ምዕራፍ 1 ቁጥር 33 ላይ የሚሰማኝ ቢኖር በእርጋታ ይቀመጣል ከመከራ ስጋትም ያርፋል ይላል። የሚሰማኝ ቢኖራል እግዚአብሔርን የሚሰማ ሰው ብቻ በእርጋታ ይቀመጣል። እግዚአብሔርን የሚሰማ ሰው ብቻ በእረፍት ይቀመጣል። እግዚአብሔርን የሚሰማ ሰው ብቻ ከመከራ ስጋት ያርፋል፣ ከድካም ያርፋል፣ ተዘልለው ይቀመጣል፣ ነፃ ሆኖ ይወጣል፣ ይገባል፣ ያለ ድካም ይመላለሳል። ለምን? የእግዚአብሔር ቃል የሚያበረታ ደግሞ ከቀስት ፊት ሮጦ ማምለጫ መጠጊያ አምባ ራቦት ስለሆነ ክፉን ያለፍነው በማን ነው? በማን ነው? በእግዚአብሔር። እነጌፈተ ቱራይ ጉያም ጉቱ እኒ ነሞተ ታሙኒ ከነቴ ነሞንዴ ታሙኒ አመሳስ ከነሰናን ገራሳ ከን ጉተቱ ከነቴ ከን ጅራቱ ማቲን ሳፊ ደዲ ዶቴ ካው ድንዴቲው ዳንደው ሚሊሳን ደሙ ሚሊሳን ጀጀሙ ናፈተ ይደ ከንቀለት ገሩ እና ቁልቁሉ ጳውሎስ ፋሰገሬ ዋቀዩ ለለበ እነጌፈተ ቱራይ ቡቆና ሰገሬ ዋቀዩ ከናፊ ሰሎሞን ማልጀ ኦጌሲቺ kitaaba fakkii boqonnaa tokko lakkoofsa 35 gaafa dubbistan inni dhageeffatu yoo jiraate tasgabbiidhaan ni taa'aa jedhu. Namni waaqayyoon dhageeffatu, namni sagalee waaqayyoo dhageeffatu, namni waaqayyoodhaaf abboomamu tasgabbiidhaan jiraata. Biyya onaa keessa yoo ta'e, lafa onaa keessa yoo ta'e, magaalaa wajjin guutame keessa yoo ta'e, iddoo iddootti labsame keessa yoo ta'e, namni waaqayyoon dhageeffatu tasgabbiidhaan jiraata. namni mana waaqayyoo keessa dhufee taa'u tasgabbiidhaan jiraata. Namni kun wangeela dhageeffate boqonnaadhaan taa'e hin dagate. Isa biyya lafaa waaqayyoo waca biyya lafaa nurraati haa kaasu, waca biyya lafaa nurraa irraanfachiisu ረሳለ። የእግዚአብሔር ልጆች ወደ መቅደሱ ስትመጡ በእግዚአብሔር ደጃፍ ስትቀመጡ በእረፍት ትቀመጣላችሁ። የሚያሳርፍ ማን ስለሆነ? እግዚአብሔር ስለሆነ። ቅዱስ ዳዊትም እንደዚህ ይላል በመዝሙረ ዳዊት መዝሙር 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው ከጥፋታቸው አዳናቸው ይላል። የእግዚአብሔር ቃል ሲመጣ ሊፈውስ ነው። የእግዚአብሔር ቃል የሚፈውስ፣ የእግዚአብሔር ቃል የሚያድን፣ የእግዚአብሔር ቃል የሚጠግን፣ የእግዚአብሔር ቃል የሚታደግ፣ የእግዚአብሔር ቃል ክፉን ዘመን የሚያስመልጥ በተወረረ ከተማ በፈረሰ መንደር ውስጥም እረፍት የሚሰጥ እግዚአብሔር ቃል ነው። የእግዚአብሔርን ቃል ሁሉ ጊዜ ያለማቋረጥ ስሙ። የእግዚአብሔርን ቃል ስትሰሙ ከመላእክት ጋር ኅብረት ይኖራችኋል። የእግዚአብሔርን ቃል ስታደምጡ ከመላእክት ጋር በአንድነት ለአምልኮ ትሰልፋላችሁ። ለዚህ እኮ ነው ጆን ክሪሳፊክስ የተባለ የቤተ ክርስቲያን ሊቅ ወይም ጻፊ እንደዚህ ይላል during divine liturgy the earth and the heaven will meet each other as we join the angels in their ceasing thanksgiving they are also join us during divine liturgy. በቅዳሴ አገልግሎት በአምልኮ ጊዜ በቤተ ክርስቲያን ስንሰባሰብ ያን ጊዜ ሰማይና ምድር አንድ ይሆናሉ። ሰማይና ምድር ስንት ይሆናሉ? በማርያም መልሰው ሰማይና ምድር ስንት ይሆናሉ? አንድ ይሆናሉ። ምን ማለት መሰላችሁ? በቆሞ ሰማይ ዝቅ ብሎ ምድር ከፍ ብላ ይጋጠማሉ ማለት አይደለም። ሰማያውያኑ ቅዱሳን መላእክት ከምድራውያኑ ደቂቀ አዳም ወይም ከአዳም ልጆች ጋር በአምልኮ በዝማሬ በምስጋና አንድ ይሆናሉ። እኛ መላእክትን በማያቋርጥ ምስጋናቸው እንደምንመስላቸው ሁሉ እነርሱ በቅዳሴ ጊዜ እነርሱ በዝማሬ ጊዜያችን ከእኛ ጋር አንድ ይሆናሉ አለ። ለካ ቤተ መቅደስ ስንመጣ በዚህ ስንገኝ ከማን ጋር ነው አንድ የምንሆነው? ከእግዚአብሔር ጋር፣ ከቅዱሳን መላእክት ጋር ወንድሞች እንሆናለን። ከቅዱሳን መላእክቶች ጋር ኅብረት ያለን እግዚአብሔር ሰራዊት እንሆናለን። እግዚአብሔር እረፍቱን እየሰጠን በቃሉ በኩል ነው። ስለዚህ እግዚአብሔር ቃል የሚሰማ ሰው በእርጋታ ይቀመጣል። እግዚአብሔር በእርጋታ እንድንቀመጥ በቸርነቱ ይርዳል። ይሰማቸው ነበር አለ። ረሳው ጉዳዩንና ቅዱስ ጳውሎስን ያደምጣቸው ይሰማቸው ነበር አለ። እና ይሳለልብን ሊነገፈት ይሰብየ ለፋ ሁሉ በዮ ሊራፈተ ዋቀዩ ቡቁና ሳፍላት ኤገሲጀ ቁልቁሉ ጳውሎስ ነሚቸከና ኢላሌ ኢዲስ አከፈዩ አመንታ ቀቡ ኢላሌ ሰገሌ ጉዳዳን ኦልካሴ ገረ ኢሳት ኢላሌ ከኢዳበዱት እንጀሌ እኒስ ከኢዳበቴ ነገለኒ ፉልፍኒ ዋቀዩ ዳፋተው ልጅን እምነት እንዳየው ባየ ጊዜ ትኩር ብሎ ወደ እርሱ ተመለከተ ቅዱስ ጳውሎስ። ከዚያም
በታላቅ ድምፅ ከፍ አድርጎ ተነሳና ቁም አለው። እርሱ ከእናቱ ማኅፀን ጀምሮ ተመላልሶ የማያውቀው ሰው ተነስቶ ቆሞ ይላል። ክብርና ምስጋና ለጌታችን ለኢየሱስ ክርስቶስ ይሁን። ይችላል፣ ቃሉ ይሰራል። እግዚአብሔር ለዚያ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ የእግዚአብሔር ቃል ወጥቶ ሳይሰራ አይመለስም፣ በሁለት ወገን ከተሳለ ሰይፍ ይልቅ የእግዚአብሔር ቃል የሚሰራ ነው ይላል። የእግዚአብሔር ቃል የሚሰራ ነው። በቃል ብቻ ተናገረው ለቅዱስ ጳውሎስ ምን አለው? ተነሳና ቁም አለው። ኃይል ባለው ስም፣ በሚያድነው ስም፣ በሚፈውሰው ስም ከሰማይ በታች እንደርሱ በሌለ ስም ተነሳና ቁም አለው። ያ ሽባ የነበረ ሰው ተመላልሶ የማያውቀው ከእናቱ ማኅፀን ጀምሮ ሄዶ የማያውቀው መቆምን የማያውቀው ሰው ተነስቶ ቆመ ይላል። የእግዚአብሔር ልጆች ላይ የሆነባቸው ነገር አለ። የደከማችሁበት ጉዳይ አለ። በልባችሁ ታቅፋችሁ ለሰዎች ያልነገራችሁ እናንተ ብቻችሁን የያዛችሁ የኔ ጉዳይ ብቻ ያላችሁት አለ። ለእግዚአብሔር ንገሩት። እግዚአብሔር ይፈታላችኋል። እግዚአብሔር ያሳርፋችኋል። እውነተኛው እረፍት ያለው እግዚአብሔር ዘንድ ስለሆነ ይሄ ሰው ተነስቶ ቆመ። አያችሁ፣ ድቃቂ ሳንቲም እየለመነ ነበር የሚኖረው ሰዎች ባስቀመጡት ስፍራ ተወው። ድቃቂ ሳንቲሞ እላጤው ጨርቅን ተወው። ዝም ብሎ ወንጌል መስማት ጀመረ። ብዙ ጉዳይ አለባቸው። እልፍ ሰልፍ አለባቸው። ሕይወት በራሱ ብርቱ ሰልፍ ነው። ግን ግዴላቸው ተዉት። ሰልፉ የማን ይሁን? ሰልፉ የማን ይሁን? የእግዚአብሔር ይሁን። ለዚያ ነው መጽሐፍ ሁል ጊዜ የአሸናፊነት ስልጣን የእግዚአብሔር ልጆች ነው ይላል። የማን ነው የአሸናፊነት ስልጣን? የኛ። ደግሞ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን አይደል የሚለው። ስለዚህ ተዉት። የምድራቸውን ጉዳይ ለጊዜው እየተዋችሁ እግዚአብሔርን ስሙት። እግዚአብሔር እርሱን ስትሰሙት እናንተ ላይ ከባድ የሆነባቸው ነገር ከዚህ በኋላ አይጠገንም፣ ከዚህ በኋላ አይመለስም ያላችሁትን ጉዳይ እግዚአብሔር ሕይወት ይሰጠዋል። እግዚአብሔር ያስተካክለዋል። ይሄ ሰው ወንጌል ሰማ። ወንጌል ሰምቶ ሲያበቃ ልመናውን ትቶ እግዚአብሔርን ቃል ብቻ ሲሰማ እግሩ ተፈወሰለት፣ ቆሞ መራመድ ይቻላል። እናንተ የቤታችሁን የጓዳችሁን ጉዳይ ለእግዚአብሔር ትታችሁ ቁጭ ብላችሁ እሱን ስትሰሙ እግዚአብሔር ደግሞ የጓዳችሁን ጉዳይ ያስተካክለዋል። እግዚአብሔር የልባችሁን ጉዳይ ያስተካክለዋል። አንዳንድ ጊዜ እግዚአብሔር ልጆች በግላችን ብዙ ጊዜ ሮጠን ብዙ ጊዜ ደክመን መፍትሄ ያላገኘንበት ጉዳይ እግዚአብሔር ሲመጣ ያስተካክላል። ስለዚህ ማን ወደ ሕይወታችን ይምጣ? ማን ወደ ቤታችን ይምጣ? እግዚአብሔር ወደ ቤታችን ይምጣ። ተመላልሶ ማያውቀው ሰው መራመድ ይቻላል። Namni deddeebi'ee hin dandeenye sun sagalee Waaqayyoo dhageeffate, Waaqayyo isa isaaf dubbatu sana dhageeffate, wanta biyya lafaa yeroodhaaf kadhachuudhaa qabu taabolee biyya lafaa sana hin dhiise, Waaqayyootiin qofa dhageeffachuudhaan eegale, Waaqayyo inni sagalee isaa hin dhageeffatu jireenya isaa immoo rakkina isaa immoo hir'ina isaa sana immoo Waaqayyoon isaaf guuta. Waaqayyo godoo keenya nuuf haa ilaalu. Waaqayyoon godoo keessan ilaala jechuun godoo keessaniif falalaata, godoo keessaniif ጅጅረመላት ጀጆች። ስለዚህ የእግዚአብሔርን ቃል ሰማ፣ ተነስቶ ቆመ ይላል። ይህንን ያዩት የአካባቢው ሰዎች አማልክታል በሰው አምሳል ወደ እኛ ወረዱ ብለው በሊቆንያ ቋንቋ ተነጋገሩ ይላል። አማልክቱ ወደ እኛ መጡ። ከዚያ በርናባስን ዲያ በመናገር ዋና ስለሆነ ጳውሎስን ደግሞ ሄርሜን ብለው ጠሩት ይላል። አማልክት በሰው አምሳል ወደ እኛ ወረዱ። እነዚህማ አማልክቶች ናቸው። በአማልክቶቻቸው ምስል አንዱ ዲያሉት በርናባስ፣ ቅዱስ ጳውሎስ ደግሞ በመናገር ዋና ስለነበረ ሄርሜን ብለው ጠሩት። እዚያም የዲያ ቤተ ጣዖት ነበር በከተማው ፊት ለፊት ያለ። የዲያ የጣዖት ቤት ካህን የነበረው ሰው ኮርማ ወይፈንና የአበባ ጉንጉን ወይም አክሊል ይዞ መጣ ይላል። እነ ቅዱስ ጳውሎስን አማልክት ናቸው አሏቸው። እነዚህ አማልክት ሰው መስለው ወደኛ መጡ፣ በእኛ ዘንድ ተገለጡ ብለው ኮርማ ሊሰውላቸው የአበባ አክሊል ደግሞ ሊደፉላቸው ይዘው መጡ። ያን ጊዜ ቅዱስ ጳውሎስና በርናባስ ይህንን ሲያዩ ወደ ሕዝቡ እየጮሁ ሮጡ፣ ልብሳቸውንም ቀደዱ ይላል። ልብሳቸውን ምን አለው? ምን አለው? የፈወሰው ማን ነው?
ያዳነው ማን ነው? ያቆመው ማን ነው? ክብር ሁሉ ለእርሱ ይሁን። የፈወሰው እግዚአብሔር ነው። ያዳነው እግዚአብሔር ነው። እነ ቅዱስ ጳውሎስ የእግዚአብሔር መሳሪያዎች ናቸው። እግዚአብሔር እጁን በእነርሱ በኩል ልኮ ቃሉን በእነርሱ በኩል ልኮ ይፈውሳል። ስለዚህ እነርሱ ለአገልጋዮች እንደሆኑ የእግዚአብሔር መልእክተኞች ወንጌል ሰባኪዎች እንደሆኑ በደንብ ያውቃሉ። ስለዚህ ልብሳቸውን ቀደዱ ይላል። የእግዚአብሔር ልጆች አገልግለን ስናበቃ ክብሩን ማን ይውሰድ? ዘምረን ስናበቃ ክብሩን ማን ይውሰድ? ሰብከን ስናበቃ ክብሩን ማን ይውሰድ? በየትኛው አገልግሎት ውስጥ ተሳትፋችሁ ስታበቁ ክብሩ ለማን ይሆን? ለዚህ አይደል ልታረጉ የሚገባውን ሁሉ ካደረጋችሁ በኋላ የማንጠቅም ባሪያዎች ነን በሉ፣ ልናደርገው የሚገባንን አድርገናል በሉ ይላል እኮ። በቃ የማንጠቅም ባሪያዎች ነን በሉ። የምንጠቅም የሆን ነው በሰገነት የቆመ ነው። ከማን የተነሳ ነው? እግዚአብሔር የተነሳ። ልብሳቸውን ቀደዱ ይላል አለ እንጂ በዚህ ዘመን ጥቂት ነገር ያደረገ ሰው፣ ጥቂት ፈውስ ለሰው የሰጠ ሰው፣ በእርሱ በኩል እግዚአብሔር ጥቂት ነገር ያደረገለት ሰው መቼ መሬት ይነካዋል? መቼ አፈር እንዲነካው ይወዳል? ማርያምን እኛ ያለ እግዚአብሔር ምን እንነን? ምንም የሕይወትን እስትንፋስ እፍ ያለብን ሕያዋን እንድንሆን ያደረገን ቆመን እንድንመላለስ ያደረገን ማን ነው? እግዚአብሔር። ስለዚህ እነ ቅዱስ ጳውሎስ ልብሳቸውን ቀደዱ። እናንተ ሰዎች አለ ቅዱስ ጳውሎስ ስለምን እንደዚህ ታደርጋላችሁ? እኛ ደግሞ እንደናንተ የምንሰማ ሰዎች ነን። እንደናንተ ምን የምንል ሰዎች ነን? ምን የምንል ሰዎች? የምንሰማ ሰዎች ነን። እንድንሰማ እግዚአብሔር ይርዳል። እኛ ደግሞ አማልክት አይደለንም። እኛ የተለየን ፍጥረቶች አይደለንም። እንደናንተ የምንሰማ ሰዎች ነን። ስለምን ይሄን ታደርጋላችሁ? ይልቁንማል ከዚህ ከንቱና ምናምንቴ ነገር ሰማይና ምድርን ባህርንና በውስጡ ያለውን ወደ ፈጠረው ወደ እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን አሉ ይላል። ምን እንሰብካለን? ወንጌልን በሉ እስኪ እንሰብካለን። ወንጌል ጀላኔ ኒለለው እራት በኔ ነው ዛሬ ድምፃችሁ ደክሟል። ወንጌልን በሉ እስኪ በማርያም ድምፃቸው አይሰማም። ወንጌልን እንሰብካለን። ምን እንሰብካለን? አመፃ አንሰብክም፣ ክፋት አንሰብክም፣ በደል አንሰብክም፣ መለያየት አንሰብክም። ምን ብቻ እንሰብካለን? ወንጌል እንሰብካለን። እኛ ባህሩንና የብሱ ሰማይና ምድሩን ወደ ፈጠረው ወደ ሕያው እግዚአብሔር ዘወር ትሉ ዘንድ ወንጌልን እንሰብካለን አለው ይላል። ወንጌል እንሰብክ እግዚአብሔር በቸርነቱ ይርዳል። ወንጌል እንሰብካለን አለ ቅዱስ ጳውሎስ። ይህንን ነገራቸው። የኔና የእናንተ ስራስ ምንድን ነው? ደግሞስ ወንጌል ምንድን ነው? ወንጌል ማለት በራሱ ምንድን ነው? የመጀመሪያው ወንጌል ማለት የምስራች ማለት በግሪኩ ኢቫንጀሊዮን ይለዋል። ኢቫንጀሊዮን ማለት ጉድ ኒውስ ወይም በጎ ዜና፣ የምስራች መልካም ዜና ማለት ነው። ወንጌል ማለት የምስራች ማለት ወንጌል ማለት ነው የምስራች ማለት መልካም ዜና ማለት ወንጌል ጀቹን ሰበዋ ቀዮ ምስራቸው እስኒ ኢሰብየለፋ ወንደ ስሊፊንታል በሩስ ሰከል የሰርአበተኔቱ ዋቁሊቶ ለፈማይስን ዋቀፈተን ገራቲ ገራ ለፋፍ ሰሚሰውሜ ገራ ዋቀዩ ተከደ ቢተ ወንጌል ለለበዳ ለቆቆሉ ጳውሎስ ወንጌል ሰበብ ለለበሙፍ ነሚ ዋቁሊቶ ለፈማራቲ ይጀሳ ካሴ ገራ ዋቀዩ ሁሉ ኡሚተክ ጀሳ ደብሶ ከናፍ ማለት ኖቲ ወንጌል አከሲን በረተን ዋቁሊቶ ለፈማከሲን ዋቀፈን ዋቀዩ ቁፋት ዋቀፈተን ወንጌል ስለለበዳ ወንጌሎቹን ሊስራችሁ ለችሁ። ስለዚህ ወንጌል ሰብካለና ወንጌል ማለት የምስራች ማለት ነው። ይሄ የምስራች ምንድን ነው? የእግዚአብሔር ልጆች ወንጌል ለሁላችን የተሰጠን የምስራች ነው። ደግሞ ወንጌል የሐዋርያቱ ስራ ነው። ለሐዋርያት የተሰጠ ስራ ነው። ለክርስቲያኖች የተሰጠ ስራ ነው። ለዚያ ነው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ እንደዚህ ይላል፣ ነገር ግን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህን ፈጽም ይለዋል።
ከላይ ጀምሮ ብዙ ነገር እያወቀ የመጣ ለመንፈስ ልጁ ለጢሞቴዎስ መጨረሻ ላይ የወንጌል ሰባኪነትን ስራ አድርገህ አገልግሎትን ፈጽም ይለዋል። የወንጌል ሰባኪነትን ምን አድርግ? ስራ አድርጋል። የወንጌል ሰባኪነት የክርስቲያን ሁሉ ስራ ነው። የወንጌል ሰባኪነት በእግዚአብሔር ተጠርተው ከዓለም ተጠርተው በክርስቶስ ስም አምነው ለወጡና ለዳኑ ሁሉ ስራ ነው። ስለዚህ የወንጌል ሰባኪነትን ስራ አድርጋል። ወንጌልን ለለቡ ጂኬ ጎዱ ተጃጅለኬ ስራው ወዱ ትየ ቆሎ ጳውሎስ ኢልመሳፉራ ጢሞቴዎስ ኖኒፍ ኢጆሌ ክርስቶስን አመኔ ከንፈይኔ ሁንድ ከኛ ፍዩ ወንጌል ሰገሌ ዋቀዮ ጂኬ ይሰጀልቀባ እኒ ካንደ በለተ ቦርዴ ረከደኩ እና ሁንድ መዩ ጂኬ ይሰጀሰቲ ወንጌልን ለለቡ ሲላቲ ይገብ። ስለዚህ የመጀመሪያው የክርስቲያን ስራ የክርስቲያኖች ተልእኮ ወንጌል መስበክ ነው። ወንጌል ደግሞ የምስራች ነው። ወንጌል ምንድነው አልኳችሁ? የምስራች። ያውም ደግሞ ለጥቂት ግለሰቦች አይደለም፣ ያውም ደግሞ ለአንድ ከተማ አይደለም፣ ያውም ደግሞ ለአንድ አካባቢ አይደለም፣ ለአንድ ሀገር አይደለም፣ ለሕዝብ ሁሉ የሚሆን የምስራች ነው። በዚህ በሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ከሰማይ ተልኮ የመጣው መልአክ እንደዚህ አላቸው፣ ለእረኞቹ እንዲህ ብሎ የምስራች ነገራቸው። እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። ሲጀምር ዛሬ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። የመጀመሪያው ለሕዝብ ሁሉ የሚሆን ነው። ለተወሰኑ ሰዎች አይደለም፣ ለሕዝብ ሁሉ መሆን የሚችል ደስታ፣ ያውም ደግሞ ታላቅ ደስታ የምስራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል አለ። ወንጌል ማለት ክርስቶስ ማለት ነው። ወንጌል ማለት ማለት ነው ምነው? ወንጌል ማለት ማለት ነው። ቅድም ምን ማለት ነው አልኳችሁ? ወንጌል ማለት አሁንስ የምስራችሁ ማን ነው ማለት ነው? ክርስቶስ። ወንጌል የምስራች ነው። ወንጌል ክርስቶስ ነው። ወንጌል ክርስቶስ ነው ስንል ክርስቶስ የዓለማችን ትልቁ የምስራች ነው። መልአኩ ከሰማይ መጥቶ በዳዊት ከተማ ዛሬ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ። ያ ታላቅ ደስታ፣ ያ ታላቅ የምስራች ለሕዝብ ሁሉ የሚሆን የሚበቃው ደስታ ኢየሱስ ክርስቶስ ነው። እርሱ የዓለም መድኃኒት ነው። የዓለም ምንድን ነው? መድኃኒት። ስለዚህ የምስራችሁ ኢየሱስ ክርስቶስ ነው። እርሱን እነግራችኋለሁ። ወንጌል ማለት ደስታ፣ ወንጌል ማለት የምስራች፣ ወንጌል ማለት ኢየሱስ ክርስቶስ ነው። እርሱም ደግሞ ለሕዝብ ሁሉ የሚሆን ደስታ፣ ለሕዝብ ሁሉ የሚሆን የምስራች ነው። ስለዚህ ወንጌል የምስራች፣ ወንጌል ደግሞ ለፍጥረት ሁሉ የሚሰበክ ለፍጥረት ሁሉ የሚነገር እግዚአብሔር ቃል ነው። ወንጌለቹን ምስራቸው ጀቹ ወንጌለቹን ማለቹ ነው ምስራቸው ጀቹ ምስራቸው ሰው መጎፍታ ከኛ ኢየሱስ ክርስቶስ ወንጌል ሉቃስ በቆና ለበላቆ ሰቆ ለጋብዱ ቢስተን ምስራቸው በየለፋናፍ ገመቹን በየለፋ ሁሉ ማፍዩተው አርቀን ጋራ ዳዊት ጠለቴራ ኢኒስ ጎፍታ ኢየሱስ ክርስቶስ ጋር ከናፍ ምስራቸው ለለማቲፍ ምስራቸው በየለፋ ሁሉ ማፍዩ ከነሜዳ ከናፍ ማለት ይቆልቁሉ ጳውሎስ ወንጌላ ሚለለብናጅ በተስካኒ ኮድ ሆጂሽ ሊጀልቀባ ወንጌላ ለለቦላ ከናፊም አርማን ሺው ካንሞ ከንቲም በተስካኒ በከም ከንቲም በተስካኒ ዋመን ነዋ ወንጌል መንግስት የእግዚአብሔር ልጆች ቤተ ክርስቲያን ትልቁ ስራዋ ትልቁ ተልእኮዋ ወንጌል መሆኑን የምታውቁት የቤተ ክርስቲያን የመጨረሻው ሎጎ ወይንም አርማው ነዋ ወንጌል መንግስት የሚል ነው። እነሆ የመንግስት ወንጌል የሚል ነው። ስለዚህ ቤተ ክርስቲያን ሁል ጊዜ ልክ እንደቀደሙት የቀደሙት አባቶች እያስተማሩ እንዳለፉት በዚህም ዘመን የምስራችን ወንጌል ትሰብካለች። በዚህም ዘመን ሰላም ትሰብካለች። በዚህም ዘመን ለሰው ልጅ ሁሉ የሚሆን እረፍት ትሰብካለች። እኔና እናንተ በሕይወታችን ወንጌል እየሰበክን ነው ወይ?
የኔና የእናንተ ሕይወት ከወንጌል ጋር ይመሳሰላል ወይ? በእኔና በእናንተ ሕይወት ላይ የሚንጸባረቀው በእርግጥ ከቅዱሳን አባቶቻችን ጋር ይመሳሰላል ወይ? ቅዱሳን አባቶቻችን በሕይወታቸው ሙሉ ወንጌል ሰብከው ነው ያለፈው። ሲበሉ ወንጌል ይሰብካሉ፣ ሲራመዱ ወንጌል ይሰብካሉ። ሕይወታቸው ሙሉ ወንጌል ነው የሚሰብከው። እየሞቱ እንኳን ወንጌል ይሰብካሉ። ለምን? ሊገድሏቸው እየጸለዩ የሚሰድቧቸውን የሚያስጨንቋቸውን እየመረቁ ወንጌልን ሰብከው አለፉ። እነ ቅዱስ ፖሊካርፕ ነገሥታት በሮም አምፊቲያትር በአደባባይ ላይ ያቆሟቸው፣ ከአንበሳ ጋር ያታግሏቸው፣ በሰይፍ ስለት ሊገድሏቸው፣ አንተ ሰው ነፃ እንዳረግ ከፈለግ ክርስቶስን ርገመው፣ ከርስ በክራይስት and then I will set you free። ክርስቶስን ርገመው ከዚያ ደግሞ ነፃ አደርግሃለሁ አለ ንጉሡ። ክርስቶስን ምን በለው? ርገመው ከዚያ ነፃ አደርግሃለሁ አለ። እርሱ ከቅዱሳን አባቶች አንዱ ወርቃማው የሰማዕታት ዘመን ላይ የነበረ ሰው ነው። እንደዚህ አለው፣ እኔ 86 ዓመት ስኖር አንድም ቀን ክፉ ያላደረገብኝን ጌታዬን እንዴት ረግመዋለሁ? ስንት ዓመት ሙሉ ስኖር? 86 ዓመት ሙሉ ስኖር አንድ ቀን ክፉ ያላደረገብኝን ጌታዬን እንዴት ረግመዋለሁ? እኔ ክርስቲያን ነኝ። ስለ ክርስትና ማወቅ ከፈለግ ቀን ቅጠርና ላስተምርሃለሁ። እኔ ምንድን ነኝ? ክርስቲያን ነኝ። እኔ ክርስቲያን ነኝ እንድንል ጌታ መንፈስ ቅዱስ ያግዘን። ፖሊካርፕ waggaa 80 ነባቴ akkamitti ክርስቶስ isa waggaa 80 ነባት gaaf tokkoyyuu waan hamaan irratti hin raawwanne akkamitti isa abaaraa ittiin jedhe saba waaqayyoo ennaa jiraatan ennaa hundumayyuu wanti biyya lafaayyuu yoo hafe Kiristoosiin yeroo akkana baara. Kiristoosiin abaarii firiin si godhoksin gadhiisaa ittiin jedhe wangelarraatti bilisus taasaa ittiin jedhe inni garuu waggaa 86 guutuu nabaatiin ani kiristiyaanadhaa ittiin jedhe 86 ዓመት ሙሉ አብሬው ስኖር አንድ ቀን ክፉ ያላደረገብኝን ጌታዬን እንዴት ረግመዋለሁ? ክፉ አድርጎብናል። ዘመናችን ሙሉ ሲሸከመን እኮ በቸርነቱ ነው የያዘን። መች በቅድስናችን ሆነ፣ መች በጽድቃችን ሆነ። እንዲሁ ከወደደን ከትልቅ ፍቅሩ የተነሳ ዛሬም በመቅደሱ ዛሬም በሕይወት አቆየን። የእግዚአብሔር ልጆች የሁላችንም ተልእኮ የሁላችን ዓላማ በጽድቅ እግዚአብሔርን መስሎ መኖር ነው። ስለዚህ ሁል ጊዜ እግዚአብሔርን እየመሰልን እንድንኖር እግዚአብሔርን መስለን እንድንኖር የእግዚአብሔር ሐሳብ ነው። ስለዚህ ሕይወታችሁ ሁሉ ክርስቶስን የሚሰብክ ወንጌል የሚሰብክ ሰላም የሚሰብክ ህብረትን የሚሰብክ አንድነትን የሚሰብክ መልካም ነገርን የሚሰብክ የእግዚአብሔርን መንግሥት የሚሰብክ ልክ ጌታችን ኢየሱስ ክርስቶስ እርስ በርሳችሁ ፍቅር ይኖራችሁ፣ እርስ በርሳችሁ ፍቅር ቢኖራችሁ በዚህ ደቀ መዛሙርት መሆናችሁ በሰዎች ሁሉ ዘንድ የታወቀ ይሆናል። በዓለም ሁሉ ዘንድ ስንኖር በፍቅር የምንኖር በህብረት የምንኖር ከሆንን በሰዎች ሁሉ ዘንድ እነዚህ ደቀ መዛሙርት ናቸው፣ እነዚህ የእግዚአብሔር ናቸው፣ እነዚህ የክርስቶስ ናቸው፣ እነዚህ ክርስቲያኖች ናቸው ተብለን የምንለይ እንሆናለን። ስለዚህ እግዚአብሔር ልጆች በሕይወታችን ሁሉ ጊዜ የእግዚአብሔርን ፈቃድ ማሰብ እንደ እግዚአብሔርን ፈቃድ መመላለስ ያስፈልጋል። እግዚአብሔር በቸርነቱ ያግዘን። ስለዚህ የመጨረሻው እረፍት ወንጌል ነው። የመጨረሻው ሰላም ወንጌል ነው። እግዚአብሔር ደግሞ በአንድም በሌላ ቤተ ክርስቲያን ሁልጊዜም በአዋጅ ደውል እየደወለች ከሌሊት ጀምሮ ሰው ቃል እግዚአብሔር እንዲሰማ ሰው ወንጌል እንዲሰማ ታስተምራለች። ስለዚህ የእግዚአብሔር ልጆች እግዚአብሔርን እየሰማ በፈቃዱ እንድንኖር ደግሞ መንግሥቱን ጽድቁን እንድንወርስ ጌታ አምላክ ሁላችንም በቸርነቱ ይርዳል። ተሰብስበው ነበር ተበተነው፣ ቀርበው ነበር ራቀው፣ አምነው ነበር ካዱ፣ ዘምረው ነበር ዘፈኑ ከባል እግዚአብሔር አምላክ በቸርነቱ ሁላችንም ይሰውረን። በስብሐት ለእግዚአብሔር ይቆዩ።